እንሸኝሽ በማለት ተሽከርካሪ ውስጥ አስገብተው በስለት በማስፈራራት ንብረቶችን ወስደዋል የተባሉ ሁለት ተጠርጣሪዎችና በወንጀሉ የተገኘ ንብረትን የገዛ ግለሰብ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ቻርጅ ላይ የተደረገውን የባልደረባውን ሞባይል ስልክ ሰርቆ የተሰወረው የጥበቃ ሰራተኛ በቁጥጥር ስር ውሎ በእስራት ተቀጣ። ከተለያዩ ወረዳዎች የተሰበሰቡ ከ22000 በላይ የሺሻ ማስጠቀሚያ ዕቃዎች መወገዳቸው ተገለጸ። ሐሰተኛ ሰነድ በማዘጋጀት አገልግሎት ለማግኘት ወደ አዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሄዱ ግለሰቦች ተይዘው ምርመራ እየተጣራባቸው መሆኑ ተገለጸ። ዘገባው የዋና ሳጅን አባብል ከበደ ነው። ወንጀሉ የተፈጸመው በጉለሌ ክፍለ ከተማ ወረዳ 7 በሚገኘው የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ውስጥ ነው። ተጠርጣሪዎቹ በሌላ ሰው ስም የተዘጋጀ ሐሰተኛ የልደት ሰርተፊኬት በመያዝ የጀርባ ማህተም ለማስመታትና ለማረጋገጥ የቀረቡ ሲሆን የኤጀንሲው ሰራተኞች የቀረበው ሰነድ ሐሰተኛ መሆኑን በመጠራጠር ለፖሊስ ጥቆማ መስጠታቸውን የጉለሌ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ሳንኩሬ ሌምቦ ተናግረዋል። ፖሊስ በደረሰው ጥቆማ መሰረት ከሐሰተኛ ሰነዱ ጋር 3 ግለሰቦችን በቁጥጥር ስር ያለ መሆኑን የጠቀሱት መርማሪው በተከናወነ ምርመራ የማስፋት ስራ በወንጀሉ ተሳትፏላቸው የተባሉ ተጨማሪ 4 ተጠርጣሪዎችን ሐሰተኛ ሰነዱን ለማዘጋጀት ከሚጠቀሙባቸው የተለያዩ ቁሳቁሶች ጋር መያዝ ተችሏል ብለዋል። የመጀመሪያ ተጠርጣሪዎቹ በሰጡን ጥቆማ መነሻ አድርገን የፍርድ ቤት ብርበራ ትዕዛዝ በማውጣት አዘጋጁ ጋር በመሄድ ያንን በህግ አግባብ በርብረን ብዛት ያላቸው የተለያዩ የግልና የመንግስት ተቋማት ክብ ማህተም፣ ቲተሮች፣ የባንክ ቲተር እና የመሳሰሉት የተያዘና የተለያዩ ሐሰተኛ ሰነዶች ተገኝቷሉ። የተለያዩ የኮምፒውተር ማሽኖች፣ ፕሪንት ማቴሪያሎች ሁሉ እንዳለ ለምርመራ ተይዟል በብርበራ። ነዛም አሁን ሂደት ላይ ነው ያለው። ተገልጋዩ ህብረተሰብ ሐሰተኛ ሰነድን ባለመጠቀም ራሱን ከተጠያቂነት ከመጠበቅ ባሻገር ወንጀል ፈጻሚዎችን ለህግ አሳልፎ በመስጠት የበኩሉን ድርሻ ሊወጣ እንደሚገባም ዋና ሳጅን ሳንኩሬ ሌምቦ ገልጸዋል። ህግን ተከትሎ ከሚገለገሉ ማህበረሰብ ላይ አሉታዊም የሆነ ተጽዕኖ ያሳድራል። ማህበረሰቡም ከእንደዚህ አይነት ነገር ራሱን በመጠበቅ በመቆጠብ በማወቅም ባለማወቅ ወደ ወንጀል ውስጥ ይገባሉና ቢጠነቀቁ የተሻለ ነው ብለን እናምናለን። እንሸኝሽ በማለት ተሽከርካሪ ውስጥ አስገብተው በስለት በማስፈራራት ንብረቶችን ወስደዋል የተባሉ ሁለት ተጠርጣሪዎችና በወንጀሉ የተገኘ ንብረትን የገዛ ግለሰብ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ዘገባው የዋና ሳጅን ደጀኔ ውልፋታ ነው። ዝርዝሩን ረዳት ኢንስፔክተር ዳዊት እርገጤ። ተጠርጣሪዎቹ ወንጀሉን ፈጽመዋል የተባሉት በቦሌ ክፍለ ከተማ ወረዳ 2 ልዩ ቦታው ሩዋንዳ ድልድይ ተብሎ በሚጠራው አካባቢ በሌሊቱ ክፍለ ጊዜ ነው። የግል ተበዳይ ወይዘሮ ብሌና አበበ እንደተናገረችው በስራ ምክንያት አምሽታ ስትመለስ ተጠርጣሪዎቹ የሰሌዳ ቁጥር ኮድ 3A91961 አዲስ አበባ ቪትስ የሆነ ተሽከርካሪ ይዘው ነይ ሸኝሽ በማለትና ወደ ውስጥ በማስገባት ጥቂት እንደተጓዙ ቢላ አውጥተው በማስፈራራት በወቅቱ ይዛ የነበረውን የተለያዩ ንብረቶች ከወሰዱ በኋላ ከተሽከርካሪው ገፍትረው በመጣል ከአካባቢው ተሰውሯል። መንገድ ላይ ያገኙኝ እንሸኝሽ አለኝ። መንገድ ላይ አቆሙ። እንዳቆሙ ከፍቼ ለውጣ ስል ዘልዬ ከዛ ሰደበኝ። ቢላ አወጣብኝ። ከኋላ ያለውም ጸጉሬን ያዘኝ እንደዚህ ከታች። ከዛ ፓተሩን ክፈች ፍጠኝ አለኝ። አረ ምንድነው ችግሩ? ቆይ ምናምን ብዬ ደንግጬ ፓተሩን ቶሎ በይስል እንደዚህ ከፈትኩለት። ፓተሩን ሲያይ ሲቢብር ምናምን አልጠቀምም ምንም ነገር ጎራግሮዬ ከዛ በተኔንም ሀብል እንደዚህ ነው በስርዓት አልፈተውም። እንደዚህ ነው የሞደሰው ዞብኝ ሄደ። ከበሩ ላይም በራለኝ እንደዚህ አዳፍቻ ኖርኩት ከፍቼ ላይ ማለት ነው። የአየር መንገድ አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር ፍሬው አዳምጠው እንደተናገሩት ፖሊስ አቤቱታው ከቀረበለት በኋላ ባከናወነው ተግባር የተሽከርካሪውን ሰሌዳ በደህንነት ካሜራ ከተቀረጸ ምስል በመለየት ተሽከርካሪውን ከነ ተጠርጣሪዎቹ በቁጥጥር ስር ማዋል ተችሏል። በተሽከርካሪ ውስጥ በተደረገ ተጨማሪ ፍተሻ 6 ሞባይል ስልኮች፣ 2 ታብሌቶችና የሴት ቦርሳዎች ተገኝተዋል። አጠቃላይ ግምቱ ወደ 28 ሺህ ብር የሚገመት ከወሰዱ በኋላ አውርደው ጥለዋት ይሄዳሉ። ይህ ወንጀል ከተፈጸመ በኋላ ታርጋው አይታወቅም ነበር። የመንገድ ላይ የነበሩ የደህንነት ካሜራዎች ላይ አድራሻውን በማውጣት በማን ስም ተመዝግቦ እንደሚገኝ ካረጋገጥን በኋላ በክትትል በምርመራ ሂደት
ሁለቱ ተጠርጣሪዎች እና ከሶስተኛ ግብረ አበራቸው ንብረቱን አሳልፈው የሸጡለት ግለሰብ ጭምር በቁጥጥር ስር ውለዋል። በወቅቱም ተሽከርካሪ በሚያዝበት ጊዜ ብዛት ያላቸው ከሌላ ግል ተበዳይ ተፈጽመዋል የሚል ጥርጣሬ ያለን ንብረቶች በተሽከርካሪ ውስጥ የተገኙበት ሁኔታና ምርመራው እየተጣራ ያለበት ሁኔታ ነው ያለው። አንዳንድ ወንጀል ፈጻሚዎች በሌሊቱ ክፍለ ጊዜ እንሸኛችሁ በማለት ሰዎችን ከጫኑ በኋላ እያስፈራሩ የተለያዩ ወንጀሎችን እንደሚፈጽሙ ህብረተሰቡ በመረዳት የግለሰቦቹን ማንነት ማረጋገጥና የተሽከርካሪውን ሰሌዳ ቁጥር መለየት እንደሚኖርበት ረዳት ኢንስፔክተር ፍሬው አዳምጠው ባስተላለፉት መልእክት ጠቅሰዋል። ቻርጅ ላይ የተደረገውን የባልደረባውን ሞባይል ስልክ ሰርቆ የተሰወረው የጥበቃ ሰራተኛ በቁጥጥር ስር ውሎ በእስራት ተቀጣ። ዘገባው የዋና ሳጅን ጤናው ፈጠነ ነው። ተከሳሽ አዱኛ ባረንጋ የስርቆት ወንጀሉን የፈጸመው በጥበቃ ሰራተኝነት ተቀጥሮ ከሚሰራበት በአዲስ ከተማ ክፍለ ከተማ ወረዳ 5 ሲሆን ልዩ ቦታው ፊላንስ ጌት ማረንጻ ውስጥ ነው። ከባድ የስርቆት ወንጀል የፈጸመው ተከሳሽ መልካምና ምቹ ሁኔታዎችን ተጠቅሞ በሌሊቱ ክፍለ ጊዜ የስርቆት ወንጀሉን ፈጽሞ ቢሰወርም የግል ተበዳይ ታሪኩ ካሚሶ ለፖሊስ ቀርቦ በማመልከታቸው ተከሳሽ በቁጥጥር ስር ውሎ በእስራት መቀጣቱን የአበበ ቢቅላ ስቴዲየም አካባቢ ፖሊስ ጣቢያ የምርመራ ማስተባበሪያ ኃላፊ ኢንስፔክተር ጸጋይ ታምራት ገልጸዋል። ስልክ ነው ሰርቆ ከተሰወረ በኋላ የግል ተበዳይ ቀርቦ በጣቢያችን አመልክቶ እንዲሁም የምርመራ መዝገቡን ስናጣራ ቆይተን ተጠርጣሪው አራዳ ክፍለ ከተማ ሌላ ኤጀንሲ ላይ ቀይሮ ሌላ ኤጀንሲ ላይ ተቀጥሮ በአድራሻው ጥቆማ ደርሶን ከያዝን በኋላ ተከሳሽን ስንይዘው ከነ ኤግዚቢቱ ነው የያዝነው። ከዛ ምርመራ መዝገቡን አጠናቀን የፌዴራል ጠቅላይ አቃቢ ከላክን በኋላ የአዲስ ከተማ ክፍለ ከተማ የፌዴራል መጀመሪያ ደረጃ ፍርድ ቤት ተከሳሽን በአጠቃላይ ያርመዋል፣ ሌላውንም ያስተምራል የሚለውን ቅጣት አሳርፏል። 6 ዓመት ከ9 ወር ጽኑ እስራት የቀጣበት ሁኔታ አለ። በተመሳሳይ የስራ መደብ አንድ ላይ እየሰሩና በቅርበት የሚተዋወቁ እንደሆነ የተናገረው የግል ተበዳይ ታሪኩ ካሚሶ ተከሳሽ በፈጸመው ወንጀል በሕግ ፊት ቀርቦ ውሳኔ ማግኘቱ ለሌሎችም መማሪያ እንደሆነ ገልጸዋል። ሌሊት 8 ሰዓት 10 ሰዓት ተናኛ ነበር። ከዛ በተራ ጠብቅ ነበርና ከዛ 10 ሰዓት 8 ሰዓት ወደ 40 ደቂቃ አካባቢ እቃ ይዘ ጠፋ። 4 ፖሊሶች አካባቢ ነው ሲቪሎች ነው ይዛ መጣ። ስልክ እጅ ላይ ነው። ስልኩ ተቀበል። እሱ አሁን 6 ዓመት እስር ቤት ነው አላት። ሌላ ንብረት እንዲጠብቅ ኃላፊነት ተጥሎበት የገዛ የባልደረባውን ሞባይል ሰርቆ መሰወር አስነዋሪ ተግባር መሆኑን የተናገሩት የምርመራ ኃላፊው ኤጀንሲዎች መሰል የወንጀል ድርጊት ለመፈጸም አቅደው በጥበቃ ስራ ላይ የሚሰማሩ ግለሰቦች እንዳሉ ተገንዝበው ቅጥር ከመፈጸማቸው በፊት ተገቢውን ጥንቃቄ ሊያደርጉ ይገባል ሲሉ የምርመራ ኃላፊው መልእክት አስተላልፈዋል። ምንድነው ኤጀንሲዎች ብዙ ጊዜ ኤጀንሲ ስራ ሲሰሩ ከየት መጡ፣ እነማን ናቸው፣ ምንድነው የሚለውን ነገር በአጠቃላይ ፕሮፋይላቸውንም ሙሉ ዝርዝር ማንነታቸውን የሚገልጽ ነገር መሙላት መቻል አለባቸው። የዋስትናውም ራሱ የተቀጠሩበትን ሁኔታ ምርመራ መዝገብ ላይ ስናይ ምንም የተቀጠረበትን ፎርም መንገደኛ ነው ዋስ የሆነው። ስለዚህ እነዛ ላይ ገንዘብ ለማግኘት ብቻ ሳይሆን አንደኛ ተቋም ነው የሚጠብቁት። የፍትሐ ብሔርም ኃላፊነት አለ፣ የተጠያቂነት አለ፣ በወንጀልም ተጠያቂነት አለ። የፍትሐ ብሔር ኃላፊነቱን የግድ ኤጀንሲው በጠፋው ንብረት ይጠይቃል። በቂርቆስ ክፍለ ከተማ በያዝነው በጀት ዓመት ከተለያዩ ወረዳዎች የተሰበሰቡ ከ22,000 በላይ የሺሻ ማስጠቀሚያ እቃዎች መወገዳቸው ተገለጸ። ዘገባው የምክትል ሳጅን አለምነጅ አለም ነው። ዝርዝሩን ያቀርበዋል። የቂርቆስ ክፍለ ከተማ ፖሊስ መምሪያ ከክፍለ ከተማው ሰላምና ጸጥታ አስተዳደርና ከደንብ ማስከበር ጽህፈት ቤት ጋር በመቀናጀት ባለፉት ወራት በክፍለ ከተማው ስር በሚገኙ ወረዳዎች በተሰራው የኦፕሬሽን ስራ የተሰበሰቡ 22750 የሺሻ ማስጠቀሚያ እቃዎች ተወግደዋል። የቂርቆስ ክፍለ ከተማ ፖሊስ መምሪያ አዛዥ ኮማንደር በኃይሉ ደጀኔ በወቅቱ እንደተናገሩት የሺሻ እቃዎቹ ከሌሎች የጸጥታ አካላት ጋር በመቀናጀትና ጥናት በማድረግ በክፍለ ከተማው ስር በሚገኙ 4 ወረዳዎች በፔንሲዮን፣ በቪላ ቤት፣ በጭፈራ ቤትና ለአዋኪ ድርጊት መፈጸሚያነት በሚውሉ መኖሪያ ቤቶች ላይ በተሰራ የኦፕሬሽን ስራ የተሰበሰቡ ናቸው። የህብረተሰቡን ሰላምና ደህንነት የሚያውኩ ወንጀል ፈጻሚዎች የወንጀል እቅዳቸውን
የሚያወጡበትም ስፍራ ነው። እንደዚህ አይነት ቦታ ጦዘው ወጥተው ወንጀል በድፍረት የሚፈጽሙበት እንደዚህ አይነት ሁኔታ ስላለ የወንጀል መንስኤ ነው ብለን የምንለው በዚህ ምክንያት ነው። ይህንን አስወገድን ማለት መሰባሰቢያ ቦታቸውን እናስወግዳለን ማለት ነው። ከሚመለከታቸው አካላት ጋር በጋራ በመሆን በቅንጅት በመሆን የማስወገድ ስራን አጠናክረን ነው የምንቀጥለው። የቂርቆስ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ ታዬ ሽፈራው በበኩላቸው ወንጀል ፈጻሚዎች ሽሻ ተጠቅመው ወደ ወንጀል የሚገቡበትና የህብረተሰቡን ሰላም የሚያውኩበት የወንጀል መንስኤ በማስወገድ ህብረተሰቡ ደህንነት እንዲሰማው ማድረግ የተቻለበት ስራ መሆኑን ተናግረዋል። የወንጀል መንስኤ የሆነውን ሰላም ከማረጋገጥ አንጻር ትኩረት በመስጠት በመስራታችን አንደኛ ህብረተሰቡም ጭምር ጥሩ አስተያየት የሚሰጥበት ሁኔታ ነው ያለው ማለት ነው። ሰላም የተረጋገጠባት፣ ሰላም የሰፈነባት፣ ወንጀል የቀነሰባት ክፍለ ከተማ ለማድረግ ዋና ተግባር አድርገንም የወንጀል መንስኤ የሆነውን ይህንን የሽሻ እቃን የአስጠቃሚዎቹንም የህግ ተጠያቂ ከማድረግ አንጻር አጠናክረን የምንቀጥልበትና የምንሰራበት ነው ያለው ሁኔታ ማለት ነው። የሽሻ እቃዎቹ ሲወገዱ የተገኙት የቂርቆስ ክፍለ ከተማ ነዋሪዎች በሰጡት አስተያየት ሽሻ ትውልድን የሚገድል ለሀገር እድገት እንቅፋት የሚሆን ወጣቱን ከዓላማው የሚያሰናክል በአጠቃላይ የነገ ሀገር ተረካቢ ትውልድን በማሳጣት የሀገር ውድቀትን የሚያፋጥን በመሆኑ ወጣቱ ለዚህ ሰለባ እንዳይሆን ሁሉም የድርሻውን ሊወጣ ይገባል ብለዋል። ክፉ ከሆነ አጋንንታዊ ከሆነ ስራ ወጣቱ እንዲጠበቅ ቤተ እምነቶች በየመድረካቸው በማስተማር እናት አባት፣ ታላላቅ እና ታናናሽ ወንድሞች በመምከር ወጣቱን ከእንዲህ አይነት ክፉ ተግባር እንዲቆጠብ የማድረግ ስራ መሰራት አለበት። የማይሆን ነገር ውስጥ አስገብቶ ለጊዜያዊ ነገሮች ብቻ ደስታን ፈጥሮልህ በራስህ ትክክለኛ ያልሆነ ደስታ፣ ትክክለኛ ያልሆነ መንፈስ ሰጥቶ አንተን ወደ አልተገባ መንገድ የሚወስድ ስለሆነ ሁሌም አስባለሁና እጅግ በመወገዱ ደስተኛ ነኝ። በተመሳሳይ ዜና በለሚኩራ ክፍለ ከተማ ፖሊስ መምሪያ ከባለድርሻ አካላት ጋር በመሆን በተለያዩ ጊዜያት የተሰበሰቡ አደንዛዥ እጾችና የሺሻ ማስጠቀሚያ እቃዎችን አስወግደዋል። ዋና ሳጅን አዳነ ደስታ ዝርዝር አለው። የሺሻ እቃዎቹና አደንዛዥ እጾች የተወገደው በለሚኩራ ክፍለ ከተማ ወረዳ 6 ጃርሶ አካባቢ ነው። አደንዛዥ እጾቹና የሺሻ መጠቀሚያ እቃዎቹ የክፍለ ከተማው የሃይማኖት አባቶች፣ የሚመለከታቸው ባለድርሻ አካላት በተገኙበት ተወግዷል። የለሚኩራ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀሎች ምርመራ ማስተባበሪያ ኃላፊ ኢንስፔክተር አለማየሁ ጎርፉ በተለያዩ ጊዜያት በሆቴል ቤቶች፣ በፔንሲዮኖችና በግለሰብ መኖሪያ ቤት ድንገተኛ ፍተሻ በፍርድ ቤት ትዕዛዝ መሰረት ተደርጎ 13420 የሺሻ መጠቀሚያ እቃዎችና 50 ኪሎ ግራም አደንዛዥ እጽ ተይዞ መወገዱን ተናግረዋል። የተሰበሰበው የሺሻ እቃ ብዛት 13420 ሺሻ እቃ፣ ማሰል 1200፣ አደንዛዥ እጽ 50 ኪሎ ግራም፣ ሌላ 25 ካርቶን ሲጋራ፣ 29 እሽግ የሐሰተኛ ገንዘብ ማዘጋጃ ኬሚካል የተነከረና በብር ቅርጽ የተዘጋጀ 29 የታሸገ እንዲሁም ትራማዶ የአበረታች እጽ መድኃኒት ሰዎች የሚጠቀሙበትና መጠቀም የሌለባቸው ነገር ግን የሚጠቀሙበትን አጠቃላይ ይሄንን ለማስወገድ እዚህ ቦታ ላይ ተገኝተናል። የክፍለ ከተማው ደንብ ማስከበር ጽህፈት ቤት ኃላፊ አቶ ይልማ ወርቅ ጌታቸው በተጠቃሚዎችና አስጠቃሚ ግለሰቦች ላይ በህግ አግባብ ቁጥጥርና ክትትል በማድረግ እርምጃ እየተወሰደ እንደሚገኝ ተናግረዋል። ጸጥታ ግብረ ኃይል ጋር በጋራ ሆኖ እነዚህ ወንጀል መንስኤ የሆኑትን ተቋማቶችን የመለየት በጥናት የመለየት ስራ እንሰራለን። መጠጥ ቤቶች፣ ጫት ቤቶች፣ አንዳንዴም አልፎ ሲገኝ መኖሪያ ቤቱን ጭምር በዚህ ተግባር የሚሳተፉ በተደረገው ጥናት መሰረት በጋራ ቅንጅት ተደርጎ እርምጃ ይወሰዳል። ወዲያው ቤቱን የማሸግ ስራ ይሰራና 15 ሺህ ብር ቅጣት እንቀጣለን ማለት ነው። አደንዛዥ እጽ ሲወገድ ተገኝተው አስተያየታቸውን የሰጡን የሃይማኖት አባቶች መላከ ምህረት አባ ገብረ እግዚአብሔርና ሀጂ ሙደሰር አወል ፖሊስ እየወሰደ ያለው እርምጃ ተጠናክሮ ሊቀጥል ይገባል በማለት ሁሉም ህብረተሰብ የትውልድን ጤና የሚጎዳውን አደንዛዥ እጽና ሺሻ የሚጠቀሙትን ከድርጊታቸው እንዲቆጠቡ በመከላከል በጋራ ሊሰሩ ይገባል ሲሉ መልእክታቸውን አስተላልፈዋል። ለማንም የማይጠቅም፣ ለራስም የማይጠቅም፣ ለጤናም የማይጠቅም፣ ለምንም የማይጠቅም ሰይጣናዊ የሆነ አሰራር ነውና ይሄንን ሁላችሁም በያላችሁበት ቦታ ሆናችሁ እንድታወግዙ መልእክቴን አስተላልፋለሁ። በመጀመሪያ ደረጃ ትውልዱ ራሱን ከዚህ አይነት አደንዛዥ እጽ ነፃ ያወጣ ትውልድ ለራሱ ይሆናል፣ ለቤተሰቡ ይሆናል፣ ለማህበረሰቡ ይሆናል፣ ለሀገሩ ይሆናል። ትውልዱን የሚገል መሆኑን ለማህበረሰቡ መልእክት እናስተላልፋለን። ከ12 ሚሊዮን ብር በላይ የሚገመቱ ወደ ሀገር ውስጥ እንዳይገቡ የተከለከሉ የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። ዘገባው የምክትል ሳጅን ሳምሶን ሰለሞን ነው። ምክትል ሳጅን ፍጹም በቀለ ያቀርበዋል።
የወንጀሉ ድርጊት የተፈጸመው በኩልፊ ቀራኒዮ ክፍለ ከተማ ወረዳ 7 ቤተል ተብሎ በሚጠራው አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የጉዳዩ መርማሪ ዋና ሳጅን ታረቀኝ ኪዳኔ እንደገለጹት ከህብረተሰቡ የደረሰውን ጥቆማ መሰረት በማድረግ ህጋዊ የፍርድ ቤት መበርበሪያ ትዕዛዝ በማውጣት በተጠርጣሪው መኖሪያ ቤት ውስጥ በተደረገ ፍተሻ የተለያዩ በኮንትሮባንድ መልክ ያከማቻቸውን ሺሻ፣ ሲጋራና መድኃኒት መያዛቸውን ተናግረዋል። ቤቱን በህጋዊ መንገድ በርብረን የተለያዩ አይነት ያላቸው ኮንትሮባንድ እቃዎችም የሺሻ እቃዎች፣ መዋሰል የተለያዩ አይነት ያላቸው ሲጋራዎች፣ 2 ሙሉ ካርቶን የወባ መድኃኒት ይሄ የተያዙትን እቃዎችን ወደ ቃሊቲ ጉምሩክ ቅርንጫፍ ጽሕፈት ቤት የማስገባት ስራ ሰርተናል። ቀረጥና ታክስ እንዲሰሩልን በጠየቅነው መሰረት ቀረጥና ታክስ ሰርቶ በላኩልን ደብዳቤ መሰረት ወደ 12,683,000 በላይ የሚገመት ንብረት ነው የተያዘው ከመኖሪያ ቤት። ኮንትሮባንድ እቃዎች መቼም ኮንትሮባንድ ተብሎ የሚሰየሙ እቃዎች በህገወጥ መንገድ የሚገቡ እቃዎች ናቸው። ይህም ማለት ደግሞ በህጋዊ ነጋዴዎች ላይ ጫና የሚፈጥር ነው። ገባ የተባለ ኮንትሮባንድ እቃዎች ወደ ሀገሪቱ ውስጥ እንዳይገባ ሙሉ በሙሉ የተከለከለ እቃዎች ናቸው። የምርመራ ደረጃ በምርመራ ሂደት ላይ ነው ያለው። የተያዙት ኮንትሮባንዶችንም ወደ ቃሊቲ ጉምሩክ የማስገባት ስራ ሰርተን በምርመራ ሂደት ላይ ይገኛል። የምርመራ ስራው በተመለከተ በህገወጥ መንገድ ወደ ሀገር ውስጥ የሚገቡ አደንዛዥ እጽ አምራች የሆነውን ወጣት ባላስፈላጊ ሱስ እንዲጠመድ ከማድረግ ባሻገር በጤና ላይ ጉዳት እንደሚያደርስ ዋና ሳጅን ታረቀኝ ኪዳኔ ባስተላለፉት መልእክት አሳስበዋል።